የቢን ሰልማን ትልቁ የእግር ኳስ ፕሮጀክት ሳውዲ ፕሮ ሊግና ፋኖሱ ክርስቲያኖ ሮናልዶ። የእግር ኳስ ከዋክብትን መርቶ ሳውዲን ያደመቀው ኮከብ ክርስቲያኖ ሮናልዶና የትላንት ምሽቱ አጓጊ ጨዋታ የመጨረሻ ሰከንድ ድራማ። የዓለማችን ትልቁ ተወዳጅ ስፖርት የሆነው እግር ኳስ በላቲን አሜሪካ እንደተወለደ ቢታመንም እድገቱንና ተወዳጅነቱን ያንሰራፋው ግን በአውሮፓ ሀገራት ላይ ነው። አውሮፓውያን በእንግሊዝ ፕሪምየር ሊግ ቀዳሚነት፣ ሌሎች እነ ስፔን፣ ጀርመን፣ ፈረንሳይና ጣሊያን በእግር ኳሱ ላይ ከበቂ በላይ ሰርተው የዓለምን ትኩረት መሳብ ችለዋል። በዚህ በብዙ በደከሙበት እግር ኳሳቸው ክለቦች ከፍተኛ ገቢ ከማካበት ባሻገር ለሀገሪቱ የበጀት ምንጭ እስከመሆን አድርሰውታል። ማንነታቸውንና ታሪካቸውን እንዲሁም ምርቶቻቸውን አስተዋውቀው ንግዳቸውን አጧጡፎበታል። ሌላ የዓለም እግር ኳስ የጦርነት ሜዳ መስርተው በየጊዜው በሚካሄዱ የክለቦች የሀገራት የአህጉርና የዓለም አቀፍ ውድድሮች ላይ የሰው ሕይወት ሳይጠፋ አሸናፊነታቸውንና ስልጣኔያቸውን አሳይተዋል። በዚህም እግር ኳስ ሲነሳ ከነዚህ አምስቱ የአውሮፓ ሀገራት ሊጎች ውጪ ሌላ የሌለ እስኪመስል ድረስ ገናና መሆን ችለዋል። ነገር ግን በቅርቡ ጀምሮ አንድ የዓለማችን ገናና የእግር ኳስ ሀገር እነዚህን ሊጎች በሚፈታተንና በሚፎካከር ደረጃ እየመጣ ይመስላል። ይህም የዓለማችን እንቁ የእግር ኳስ ሰው የብዙዎች አራያና የደስታ ምንጭ የሆነው ፖርቹጋላዊ ኮከብ ክርስቲያኖ ሮናልዶ ብርሃኑን የፈነጠቀበት የሳውዲ ፕሮ ሊግ ነው። የታታሪነት ውጤትን ለዓለም ያስመለክተው ስኬታማው ሲአር7 የእግር ኳስ ዘመኑ አበቃለት ሲባል ሩጫውን ያልጨርሰው ጀግና ሳይታሰብና ሳይጠበቅ ለአልናስር ፊርማውን አስቀምጦ የሳውዲ ፕሮ ሊግን የእግር ኳስ ታሪክ ቀየረም። የእርሱን ወደዛ ማምራት ተከትሎ ዓለምም ነጎደም። ከዓመት በፊት በርካታ ተጫዋቾች ከአውሮፓ አምስቱ ታላላቅ ሊጎች ወደ ሳውዲ አረቢያ ማምራት ሲጀምሩ የእግር ኳስ ዓለም ቦታዋን የቀየረች ይመስል ነበር። እንደ ካሪም ቤንዜማ፣ ኔይማር ጁኒየር፣ ኒጎሎ ካንቴ፣ ሮቤርቶ ፌርሚኖ፣ ሪያድ ማህሬዝ እና ሳዲዮ ማኔን የመሳሰሉ ትልልቅ ስም ያላቸው ተጫዋቾች ከአልናስር ጋር የተፈራረመውን ክርስቲያኖ ሮናልዶን ተከትለው ወደ ሳውዲ ፕሮ ሊግ አምርተዋል። አንዳንድ ተጫዋቾች ጫማቸውን ሊሰቅሉ ሲቃረቡ ወደ ሳውዲ ያመሩ ቢሆንም ሮበን ኔቨስ የመሳሰሉ ተጫዋቾች ወደ ምስራቅ ሲያመሩ የእግር ኳስ ኃይል የሚዛን ለውጥ አሳየ እንዲህ የሚለው ጥያቄ ክርክር አስነስቶ ነበር። በዚህ የተጫዋቾች ማዕበል ላይ ሳውዲ አረቢያ 1 ቢሊዮን ዩሮ የሚጠጋ የዝውውር ክፍያ የፈጸመች ሲሆን በተጨማሪም ከ1 ቢሊዮን ዩሮ በላይ ደግሞ ደሞዝ እየከፈለች ይገኛል። ሮናልዶ በበኩሉ ከጥቅማ ጥቅም ውጭ በዓመት 185 ሚሊዮን ዩሮ እንደሚያገኝ ተዘግቧል። ሆኖም ግን ከአንድ ዓመት በኋላ ውጤቱ ብዙም አልነበረም። የስታዲየም ቲኬቶች ሽያጭ ብዙ መሻሻል ሳይታይበት ቀርቷል። የሳውዲ ፕሮ ሊግ በአንድ ጨዋታ በአማካይ 8321 ደጋፊዎች ብቻ የሚያስተናግድ ሲሆን ይህም በእንግሊዝና በጀርመን ካሉት ሶስተኛ ሊግ ጨዋታዎች ያነሰ ነው። የሮናልዶ ክለብ አልናስር እንኳን ሙሉ ስቴዲየም ማግኘት ያልቻለ ሲሆን ትልቅ ገንዘብ ማውጣት ታማኝ ደጋፊዎችን እንዳልፈጠረ ሁነቱ አስመልክቷል። እንደ አውሮፓውያን አቆጣጠር በሰኔ 2023 የሳውዲ አረቢያ ህዝብ ኢንቨስት ፈንድ አልሂላል፣ አልኢታድና አልናስርን በ75% ባለቤትነት ወሰደ። ከዚህ ቀደም ሁሉም የሳውዲ ክለቦች የሚተዳደሩት በስፖርት ሚኒስቴር የነበር ሲሆን ነገር ግን በሀገሪቷ የወጡ አዳዲስ ህጎች ክለቦችን ወደ ግል ማዞር የሚፈቅዱና የውጭ ኢንቨስትመንትን የሚያበረታቱ ነበሩ። የሳውዲ አረቢያ ህዝብ ኢንቨስትመንት ፈንድ ይህ ለውጥ የንግድ ዕድሎችን እንደሚፈጥርና ስፖንሰሮችን እንደሚስብ ቢያስብም በፒአይኤፍ ባለቤትነት በተያዙ ክለቦችና በተቀረው የሊጉ ቡድኖች መካከል ትልቅ ልዩነት ሊፈጠር ችሏል። አብዛኛው የሊጉ ወጪ ከአራቱ የፒአይኤፍ ባለቤት ክለቦች የመጣ ሲሆን በ2023 ክረምት በዝውውሮች ላይ ጥቅም እንዲውል ከተመደበው 977 ሚሊዮን ዩሮ 850.7 ሚሊዮን ዩሮ የተጠቀሙት ግን አራቱ ቡድኖች ናቸው። የተቀሩት 14 ክለቦች በድምሮ 126.3 ሚሊዮን ዩሮ ወጪ ያወጡ ሲሆን ይህም በሊጉ ላይ ልዩነት እንዲፈጥር አድርጎታል። ደጋፊዎች ትላልቅ ክለቦችን ለመከታተል ሲጎርፉ ነገር ግን ለሌሎች ቡድኖች ያላቸው ፍላጎት አናሳ በመሆኑ ተመልካቾች አነስተኛ ናቸው። ለምሳሌ የሳውዲ አረቢያ ሀያል ቡድኖች አልሂላልና አልኢታድ ሲጫወቱ በፈረንሳይ 5000 ተመልካቾችን ብቻ ያገኘ ሲሆን በዛው ሀገር የተካሄደው የሶስተኛ ዲቪዚዮን ጨዋታ ደግሞ 6 እጥፍ ተመልካች ማግኘት ችሏል። በዩኤስ ውስጥ የሳውዲ ፕሮ ሊግ የነበረው ተመልካች አነስተኛ የነበረ ሲሆን በፎክስ ስፖርት በተላለፉ ጨዋታዎች በአማካይ 8000 ተመልካቾችን ብቻ ነበር ሊጉ ሲያገኝ የነበረው። እነዚህ አሃዞች እንደሚያሳዩት
እንዳሳዩት ሊጉ ትልልቅ ስም ያላቸው ተጫዋቾችን ሲያስፈርም የሚዲያ ትኩረትን ማግኘት ቢችልም እስካሁን ድረስ ግን በርካታ ዓለም አቀፍ ደጋፊዎችን ማፍራት አልቻለም። ባለፈው የክረምት የውድድር መስኮት በዝውውር ላይ የሚወጣው ወጪ ወደ 122 ሚሊዮን ዩሮ ወርዷል። ይህም ካለፉት ዓመታት ጋር ሲነጻጸር ከፍተኛ ቅናሽ በማሳየቱ በሊጉ የወደፊት ዕጣ ፈንታ ላይ ጥያቄዎችን አስነስቷል። የአዳዲስ ፊርማዎች መቀነስ በከፊል የበጀት እጥረት ሊሆን እንደሚችል ሲገመት አብዛኛው የፒአይኤፍ ክለቦች የ3 ዓመት በጀት ተሰጥቶት ከዓመት በፊት ቡድኖች ከፍተኛ ወጪ በማውጣታቸው አንዳንድ ክለቦች የበጀት ገደባቸው ላይ ሊደርሱ ችለዋል። ክለቦች ብዙ ተጫዋቾችን ከመፈለግ ይልቅ አሁን ላይ እያተኮሩ ያሉት ኮከባቸውን በመጠበቅ ላይ ነው። የሳውዲ አረቢያ እግር ኳስ ራዕይ 2030 የተሰኘው ስትራቴጂ ሰፊ የኢኮኖሚ ዕቅድ አካል ሲሆን ይህም ኢኮኖሚውን ከነዳጅ አላቆ ዳይቨርሲቲ ለማድረግ ወይም ለማስፋፋት ነው። ልዑል አልጋ ወራሽ መሐመድ ቢን ሳልማን ጎልፍ፣ ቴኒስና ፎርሙላ ዋንን ጨምሮ በቢሊየን የሚቆጠር ገንዘብ ስፖርት ላይ ፈሰስ አድርገዋል። ነገር ግን አንዳንድ ተቺዎች ሳውዲ አረቢያ ስፖርት ላይ መዋለ ንዋይ የምታፈሰው እየተነሱባት ያለውን የሰብአዊነት መብት ጥሰቶች ለማደባበስ ነው ሲሉ ጉዳዩንም ስፖርት ዋሽንግ ሲሉ ይጠሩታል። ይህ ትችት ቢሰነዘርበትም የሳውዲ አረቢያ መንግስት ግን ለኢኮኖሚ የሚሰጠው ጥቅም የላቀ ነው በማለት ስትራቴጂው ላይ አሁንም አተኩሮ በመስራት ላይ ይገኛል። ከሳውዲ ፕሮሊግ ባሻገር ሀገሪቷ የክለቦች ዋንጫና የስፔን ሱፐር ካፕን ጨምሮ በርካታ ታላላቅ ውድድሮችን አስተናግዳለች። በተጨማሪም የ2027 የኤዥያ ዋንጫና የ2034 የዓለም ዋንጫ ልታዘጋጅ ከፍተኛ ፍላጎት እንዳላት ይታወቃል። የረዥም ጊዜ የእግር ኳስ ባህልን ለመገንባት ሳውዲ አረቢያ የወጣቶች ፕሮግራሞችን አስተዋውቃለች። አንዳንዶች የሳውዲ ፕሮሊግን እንደ ወረት ሊመለከቱት ቢችሉም የመንግስት ቁርጠኝነትና የገንዘብ ድጋፉ ግን ከባድና የረጅም ጊዜ ፕሮጀክት ሊሆን እንደሚችል ይጠቁማል። ይሁን እንጂ የሳውዲ አረቢያ መንግስት ልዑል አልጋ ወራሽ መሐመድ ቢን ሳልማን ስትራቴጂያቸው ተሳክቶ የሀገሪቱን ሊግ በእቅዳቸው መሰረት ከአውሮፓ ሊጎች ጋር ተፎካካሪ ያደርጉት ይሆን የሚለው በቀጣይ ምናልባትም ዓመታትን ፈጅቶ የምንመለከተው እንደሚሆን ይጠበቃል። ይህ ክርስቲያኖ ሮናልዶ ያገነነው ሊግ ትላንት ምሽትም የዓለምን ትኩረት የሳበ እጅግ ወሳኝ መርሃ ግብር በማካሄድ ንጉሱን ለማንገስ ጫፍ ላይ ደርሶ ነበር። ሲጠበቅ የነበረው የአልናስርና የአልሂላል የሊግ መርሃ ግብር አንዳቻ በሆነ ውጤት ተጠናቋል። የሊጉ መሪ አልናስር ጨዋታውን ሲመራ ቢቆይም አልሂላል 90 ደቂቃ አልቆ በጭማሪዋ 8ኛ የመጨረሻ ሽርፍራፊ ሰከንድ ላይ የአቻነት ግብ አግኝቷል። የአልናስርን ግብ ሲማካን ሲያስቆጥር ለአልሂላል የአቻነቷን ግብ ክሬብስኪ በራሱ መረብ ላይ አስቆጥሯል። አልናስር የዋንጫውን አሸናፊነት ማረጋገጥ የሚችልበትን እድል በሽርፍራፊ ሰከንዶች በራሳቸው ግብ ጠባቂ ሊያጡት ተገደዋል። በእርግጥ አልናስር አሁንም ሊጉን በ83 ነጥቦች እየመራ ሲሆን አንድ ቀሪ ጨዋታ ያለው አልሂላል ደግሞ በ5 ነጥቦች አንሶ በ78 ነጥቦች ይከተላል። አልናስር በቀጣይ 2 ጨዋታዎች የሚቀሩት ሲሆን አንደኛውን ወይም ዳማክን የሚያሸንፍ ከሆነ ሻምፒዮን መሆኑን ማረጋገጥ ይችላል። ሆኖም በሌሊቱ ጨዋታ የጨዋታው ማብቂያ ፊሽካ በጉጉት እየተጠበቀ በሽርፍራፊ ሰከንድ ያባከነው እድል በጣም አስቆጭ ነበር። ሮናልዶም የሊጉን ዋንጫ ከፍ አድርጎ ሊያነሳ ዓለምም ያንን ለመመልከት በጉጉት እየጠበቀው ነበር። ሆኖም ግን እግር ኳስ እንዳስለመደችን በመጨረሻዋ ሽርፍራፊ ሰከንድ ድራማዊነቷን ዳግመኛ ሳይታለች። በ98ኛው ደቂቃ ላይ ጨዋታው ሊጠናቀቅ ሰከንዶች ሲቀሩ የአልናስር በረኛ ራሳቸው የቡድኑ ተከላካይ ጋር በመጋጨታቸውና ባለመግባባታቸው ራሱ ባስቆጠረው ግብ ጨዋታው 1-1 በሆነ ውጤት ተጠናቋል። ኳስ ግን ምንድናት የሚያስብል ጥያቄ በሚያጭር መልኩ የአልናስርና የንጉሷን የደስታዋ ዜማ በአንድ ቅጽበት ወደ ድንጋጤና ወደ ትካዜ ተቀየረ። ደጋፊዎቹ እንደ እሳት ሲንቀለቀሉበት የነበረው የአላኦል ፓርክ ስቴዲየምም በዝምታ የተዋጠበት አስገራሚ ምሽት ሆኖ አለፈ። አሁንም ቢሆን ክርስቲያኖ ሮናልዶ ታሪክ ሊሰራ አንድ ተጨማሪ ልዩ ምሽት ብቻ የቀረው ሲሆን ድል ካደረጉ ይህ የውድድር ዘመን በአልናስር ደጋፊዎች ልብ ላይ ለዘላለም ታትሞ የሚቀር ይሆናል። ክርስቲያኖ ሮናልዶ ወደ ሳውዲ ካመራ በኋላ እንደ ሁልጊዜውም ታሪክ መስራቱን ቀጥሏል። CR7 በ2022-23 ሲዝን በሳውዲ ፕሮሊግ 16 ጨዋታዎችን
ጨዋታዎችን አድርጎ 14 ግቦችን በማስቆጠር 2 ለግብ የሚሆኑ ኳሶችን ለቡድን አጋሮቹ አመቻችቶ ማቀበል ችሏል። በዚሁ ሊግ በ2023-24 ሲዝንም እንዲሁ 31 ጨዋታዎችን አድርጎ 35 ግቦችን በማስቆጠር 11 ግብ የሆኑ ኳሶችን ደግሞ አሲስት ማድረግ ችሏል። በዚህም የሊጉ ቶፕ ስኮረር በመሆን አጠናቋል። ክርስቲያኖ ሮናልዶ በ2024-25 ሲዝንም በሳውዲ ፕሮ ሊግ በተመሳሳይ በ30 ጨዋታዎች 25 ጎሎችንና 3 አሲስቶችን በማስመዝገብ የሊጉ ቶፕ ስኮረር በመሆን አጠናቋል። በዘንድሮ የ2025-26 ሲዝንም እስካሁን ድረስ 28 ጨዋታዎችን አድርጎ 26 ግቦችን አስቆጥሮ 2 ለግብ የሚሆኑ ኳሶችን ለቡድን አጋሮቹ አመቻችቶ አቀብሏል። ገና 2 ቀሪ ጨዋታዎችም አሉት። እኒህ ከላይ የተቀመጡት ቁጥራዊ መረጃዎች ሮናልዶ ወደ አልናስር እግሩ ከረገጠ ጊዜ ጀምሮ በሊጉ ላለፉት 4 ዓመታት ያስመዘገባቸው ቁጥሮች ናቸው። አልናስር ከዚህ ቀደም እንደ ቡድን ጥሩ ባልሆኑበት ዓመታት ሮናልዶ ግን ሁሌም ቢሆን ምርጥ አቋሙን ሲያስመለክተን ቢቆይም ነገር ግን የልፋቱን ውጤት ሳያገኝ ብዙ ርቀት ተጉዘው ሲሰናከሉ ተመልክተናል። ሆኖም አልናስር ካለፉት ዓመታት በዚህኛው ሲዝን ጠንካራ የተከላካይ ክፍል ያለው ሲሆን በሊጉ ዝቅተኛ ግብ የተቆጠረበት እንዲሁም ብዙ ክሊንሽት ያለው ክለብ ነው። በዚህ የውድድር ዓመት ግን አልናስር እጅግ ድንቅ የውድድር ዓመት እያሳለፈ ይገኛል። ሲአር7ንም የመጀመሪያ የሊግ ዋንጫውን ከአልናስር ጋር ለማንሳት ምንም ትላንት ባይሳካ በቀጣይ ጨዋታ የሚቀር አይመስልም። ትላንት ምሽት 3 ሰዓት አልናስር ከምንጊዜውም ተቀናቃኙ አልሂላል ጋር የሞት ሽረት ጨዋታውን ቢያደርግም ሳይሳካ ቀርቷል። አልናስር ቢያሸንፍ ኑሮ የሊጉን ዋንጫ ማሸነፋቸውን በደጋፊያቸውና በሜዳቸው ያረጋግጡ ነበር። በአንጻሩ ግን አልሂላል በመጨረሻው አሽርፍራፊ ሰከንድ አድቫንቴጁን ወደ ራሳቸው አመቻችተዋል። አልናስር ለመጨረሻ ጊዜ አልሂላልን አሸንፎ ዋንጫ ያነሳው እንደ አውሮፓውያን አቆጣጠር በ2016 ሲሆን ውጤቱም 1-0 ነበር የተጠናቀቀው። ይህንን ታሪክ ትላንትም ለመድገም ተቃርበው ነበር። ሮናልዶም ትላንት በአውል ፓርክ አልሂላልን አሸንፎ ቢሆን እጅግ ግዙፍ ታሪካዊ ድል ይሆንለት ነበር። ይህ ጨዋታ ለ5 ጊዜ ባላንዶር አሸናፊው ሮናልዶ የክብር ጉዳይ ነው። ምክንያቱም ጨዋታው ደርቢ ነው። ቀጣይ የሁለቱን ክለቦች የበላይነት ለማረጋገጥ 2 ጨዋታዎች አሉ። ሮናልዶ አንዱን ካሸነፈ ሻምፒዮን ይሆናል። ይህ ጨዋታ ሮናልዶ በሳውዲ የገጠመው የዋንጫ ረሃብ የሚያበቃበት ነው። መጨረሻው ምን ይሆን? አብረን የምናየው ይሆናል። It's quite brilliant from